ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ። እንኳን ለ2018 የጥምቀት በዓል በሰላም አደረሳችሁ አደረሰን። የተወደዳችሁ ተመልካቾቻችን በዲላ ከተማ እንደዚህ በድምቀት የጥምቀት በዓል እየተከበረ ይገኛል። እንግዲህ ታቦታቱ ከማረፊያቸው ወጥተው ወደ ተዘጋጀላቸው የከተራ በዓል ወደሚሰናዳበት ቦታ እየሄዱ ይገኛሉ። በሃይማኖቱ አስተምሮት መሰረት እንግዲህ ከገሊላ ወደ ዮርዳኖስ እንደሄደ ጌታችን መድኃኒታችን ኢየሱስ ክርስቶስ ይነገራል። በዛም መሰረት እንግዲህ ከባታ ማርያም ቤተክርስቲያን ተነስተን ጉዟችንን እያደረግን ነው። መልካም በዓል ለሁላችንም እንዲሆን ተመኘን። እንኳን ለ2018 የጌታችን የኢየሱስ ክርስቶስ የጥምቀት በዓል መታሰቢያ በሰላምና በጤና አደረሳችሁ እንላለን። ዛሬ እንግዲህ ከጥምቀት ቀን አስቀድሞ የሚከበረው የከተራ በዓል ላይ እንገኛለን። በዲላ ከተማ በደማቅ ሁኔታ በክርስትና እምነት ተከታዮች ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተከበረ ነው የሚገኘው በመላው ኢትዮጵያ። የጌዲኦ ቴሌቪዥን ደግሞ በዚህ በዲላ ከተማ የሚከበረውን የከተራ በዓል ወደ እናንተ እያንዳንዱ ቅጽበት የሚያስመለክታችሁ ነው የሚሆነው ማለት ነው። ዛሬ እንግዲህ አሁን ቀጥታ ወደ ባህረ ጥምቀቱ ጉዟቸውን ታቦታቱ ከመንበራቸው ተነስተው እያከናወኑ ነው የሚገኙትና በዚህ በማሞ ኮምቦልቻ አደባባይ ወይንም ደግሞ በተለምዶ ማዞሪያ አደባባይ ተብሎ በሚታወቅበት ቦታ ላይ ከተለያዩ አድባራት የተወጣጡ እንዲሁ ታቦታት ይገናኛሉ ማለት ነው። እዛ ያለውን ሁነት እንከታተልና ደግሞ ተመልሰን እንገናኛለን። መልካም የከተራ በዓል እንዲሆንላችሁ ከወዲሁ እንመኛለን። በድጋሚ ክቡራን ተመልካቾቻችን እንኳን ለ2018 የኢየሱስ ክርስቶስ የጥምቀት በዓል በሰላምና በጤና አደረሳችሁ። የጌዲኦ ቴሌቪዥንን የተከታተላችሁ የምትገኙት በዲላ ከተማ የከተራ በዓል በደማቅ ሁኔታ እየተከበረ ይገኛል። እንኳን አደረሰሽ ብለን እንኳን አብሮ አደረሰን። በዓሉ ድባቡ ምን ይመስላል? በዓሉ ድባቡ በጣም ደስ የሚል ነበረ። እንግዲህ ከተለያየ ቦታ ነው የመጣነው እኔና አንቺ። እኔ ከዚሁ ከዲላ መካነ ቅዱሳን ቅድስት ሥላሴ ወአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ታቦታቱ ሲነሱ ጀምሮ ከዛ ነው የመጣሁት። አንቺ ደግሞ ከባታ ለማርያም ቤተ ክርስቲያን ነበር የመጣሁት። እጅግ በጣም ደስ የሚል ድባብ ነበረው። ወጣቶቹ እንደተለመደው ያው ቤተ ክርስቲያንን በብዙ ስራ እያገዙ ነበረ። ምንጣፎችን በማንጠፍ እንዲሁም ቄጠማዎችን በመጎዝጎዝ ሰልፎችን በማሰለፍ ደስ የሚል ድባብ እያየን ነበረ የመጣነው። እንዲሁም ደግሞ እኔም ከመጣሁበት አጥቢያ ካህናቱ፣ ዲያቆናቱ እንዲሁም ደግሞ የሰንበት ትምህርት ቤት መዘምራኖች እንዲሁ አምላካቸውን እያመሰገኑ ታቦታቱን ከመንበራቸው ወደ ማደሪያቸው ወደ ዲላ ሁለገብ ስቴዲየም እያቀኑ ነው የሚገኙት። እዚህ ዲላ ማዞሪያ ወይንም ደግሞ ማሞ ኮምቦልቻ አደባባይ ላይ ታቦታቱ ከየአቅጣጫው ሲገናኙ ልዩ የሆነ በጣም ደስ የሚል ድባብ ነበራቸው። ያው ሲገናኙ እያየን ነበረ። እጅግ በጣም ብዙ ቁጥር ያላቸው ምዕመናን በመቂስ ወጥተው እያከበሩ ነው። የአንድ ሰው ብቻ የአንድ ሃይማኖት በዓል ብቻ እንዳልሆነ ማሳያዎች ብዙ አሉ። ሌሎች እምነት ተከታዮችም ይሄን በመተባበር በተለይ የወጣቱ ሚና በዚህ በዓል ላይ በጣም ከፍ ያለ የማስተባበሪያ ልዩ ምልክት ያላቸው ባጆችን፣ ቲሸርቶችን እንዲሁም አንጸባራቂ ልብሶችን በመልበስ የሌላ እምነት ተከታዮችን እንዲሁ የኦርቶዶክስ እምነት ተከታይ ወጣቶችም እንዲሁ አንድ ላይ ሲያስተባብሩ ነው እየተመለከትን ያለነውና ኢትዮጵያን በጥምቀት በዓል እያየናት ነው ማለት እንችላለን። አዎ በዘንድሮ በ2018 የጥምቀት በዓል እንግዲህ ዲላ እጅግ በጣም ድምቅ ብላ ነው የከተራን በዓል እያከበረች ያለችው።
እኛም እስከ መጨረሻው ድረስ ታቦታቶቹ ወደ ማረፊያቸው እስከሚሄዱ ድረስ እንዲሁም የተለያዩ ምዕመናንን ጥያቄዎችን በመጠየቅ እንግዲህ ወደ እናንተ እናደርሳለን ማለት ነው። አዎ የዚህ የ2018 የጥምቀት በዓል እጅግ በጣም ድምቅ ያለ ይመስላል። የከተራ በዓሉ ገና ከመጀመሪያው ቀን እጅግ በጣም ብዙ ቁጥር ያላቸው ምዕመናን ወጥተው እንደምናየው እንግዲህ ወደ ማረፊያ ቦታቸው እየሄዱ ይገኛሉ። እኛም ዞር ዞር ብለን የተወሰኑ ጥያቄዎችን ለበዓሉ ታዳሚዎች እንጠይቃለን። የሃይማኖት አባቶችን፣ አስተባባሪዎችን፣ ወጣቶችን፣ መዘምራን፣ ዲያቆናትን፣ አጠቃላይ አገልጋዮችንና የበዓሉ ተሳታፊ የሆኑ ምዕመናትን እንዲሁ ከነሱ ጋር ቆይታ የምናደርግ። የተወደዳችሁ ተመልካቾቻችን የተከታተላችሁ ያላችሁት ልዩ የጥምቀት መሰናዷችን ነው። ከዲላ ከተማ የዘንድሮ የ2018 የከተራን ባህል እንግዲህ ልናስቃኛችሁ እዚህ ተገኝተናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ሁኑ። በድጋሚ መልካም በዓል ልንላችሁ እንወዳለን። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ አዳም ያጠፋውን ልጅነት ሊያስመልስ በ30 ዘመን ተጠመቀ ኢየሱስ። እርሱ አምላክ ሲሆን ፈጥሮ የሚገዛ ወረደ ወደ ምድር እንዲሆነን ቤዛ ሰማያዊ ሰማያዊ ወበህየ እግዚኦ መርሃ ዮርዳኖስ አብዝሃ እግዚኦ መርሃ ዮርዳኖስ አብዝሃ ወበህየ ዮሐንስ ወበህየ ፍጹመ ተፈስሕ ወበህየ ዮሐንስ ወበህየ ፍጹመ ተፈስሕ
ለ2018 የጥምቀት በዓል ዋዜማ በሰላም አደረሳችሁ። እንኳን በሰላም አደረሰን። እንደምታውቁት አገራችን ኢትዮጵያ የበርካታ እምነቶች ባለቤት እንደዚሁም ደግሞ የበርካታ ባህልና እሴት ባለቤት የሆነች ሀገር አለን። ዛሬ የድላ ከተማ እጅግ በጣም የምንወዳችሁ የክርስትና እምነት ተከታዮች ነዋሪዎቻችን በዚህ በዓል እንዲህ አምራችሁ ደምቃችሁ 2017 በተመሳሳይ ሰዓት ባከበራችሁት ጊዜ ከነበረ ጊዜ ጀምሮ እስካሁን ፈጣሪ በሰላም ጠብቃችሁ ጤናውን ሰጥተው ሁሉንም ነገር መልካም አድርገው ዋዜማውን እንድናከብር እዚህ ሰዓት ላይ በመድረሳችን እግዚአብሔርን እናመሰግናለን። ሁላችሁም እግዚአብሔርን አክብሩ። እንኳን ደስ አላችሁ። ይሄ በዓል የሚያሳየው ብዙ ሆነን እንደ አንድነታችንን ጠብቀን ሰላማችንን ጠብቀን እንድንኖርና የኢትዮጵያን አንድነት የበለጠ እንድናጎለብት ትልቅ መልእክት የሚሰጥ ክብረ በዓል በመሆኑ በዚህ እጅግ በጣም ደስ ይለናል። ስለዚህ እንኳን ደስ አላችሁ ማለት ፈልጋለሁ ድጋሚ። እጅግ በጣም በደመቀና በልዩ ሁኔታ ለምናከብረው ለጌታችን ለኢየሱስ ክርስቶስ የጥምቀት በዓል ዋዜማ ለከተራ እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። እንደሚታወቀው የከተራ ስናከብር ከተራ ወይም ከተረ ከሚለው ከግዕዝ ቃል የተወሰደ ትርጉም ሲሆን ትርጓሜውም ውሃ መክበብ የሚለውን ይይዛል ወይም መገደብ ማለት ነው። በዓሉ ከጥምቀት በዓል አንድ ቀን ቀደም ብሎ የሚከበር በዓል ሲሆን የጥምቀት ዋዜማ ታቦተ ሕጉ ከቤተ መቅደስ ወጥቶ ውሃ ባለበት አካባቢ የሚያድር ይሆናል። እዚህ ጋር ተያይዞ ዛሬ በአጠቃላይ በአገራችን ይህ በዓል ሲከበር ይህ ታቦተ ሕጉ በእንደዚህ አይነት የተከበረ ቦታ ሲያሳልፍ ሁላችንም በእንደዚህ አይነት ሁኔታ ዛሬ በመገናኘታችን እኔም በጌዶ ዞን ሕዝብ ስምና በራሴ ስም የተሰማኝን ልባዊ ደስታ ላቀርብላችሁ እፈልጋለሁ። ኢየሱስ ክርስቶስ በዮርዳኖስ ወንዝ መሃል ላይ ሲቆም ባህር አይታ ሸሸች የሚለውን ቃል መነሻ የሚያሳይ ሲሆን ከዚህ ጋር አብሮ የሚከበር ይሆናል። የጥምቀት በዓል ጌታችን ኢየሱስ ክርስቶስ ለዓለም ሁሉ የትሕትና የክብር ተምሳሌት ሆኖ በመጥመቁ ዮሐንስ የተጠመቀበት ሂደት ከምንም ነገር በላይ ለሁላችን ለሰው ሕዝቦች ምን ያክል ትሕትና ክብር ምን ያክል እጅግ በጣም ትልቅ ነገር እንደሆነ ምክንያትም የሆነና ያስተማረን በመሆኑ ይህንን ደግሞ በመጠበቅና በማስተማር ረገድ የኦርቶዶክስ እምነት ለሀገርም ብቻ ሳይሆን ለዓለምም ምሳሌ የሆነች ቤተክርስቲያን በመሆኗ እናንተንም አባቶችንም እንኳን ደስ አላችሁ እንኳን ደስ አለን ማለት እፈልጋለሁ። ያው ዛሬ ያው ከተራ ብለው እንደነገሩን ያው ከተረ ውሃ መጠራቀሚያ እንዲጠራቀም አደረገ፣ ገደበ የሚሉትን ትርጉሞች የሚይዝ ስለሆነ ውሃ ወዳለበት ቦታ ታቦታተ ሕጉ ይመጣሉ። ለምን? ምሳሌው ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የሄደበት ምሳሌ ነው ማለት ነው። ታቦታተ ሕጉ ከመንበረ ክብራቸው ተነስተው መምጣታቸው ጌታ ኢየሱስ ክርስቶስ ዮሐንስ ያጠምቅ ወደ ነበረበት ወደ ዮርዳኖስ ባህር መሄዱን የሚያሳይ ስለሆነ ዛሬ ታቦታቱ ሁሉ ወደዚህ መጥተዋል ማለት ነው። ዮሐንስ የሚኖረው በበረሃ ነበረ፣ ምግቡም አንበጣ ነበር ይላል። የግመል ጠጉርንም ይለብስ ነበር ይላል። ስለዚህ የመጀመሪያ አፉን የከፈተበት ስብከት ደግሞ ንስሐ ግቡ። ምን በሉ እስቲ ሁላችሁም በሉ
ንስሐ ግቡ ብሎ ነው የሰበከው። የመጀመሪያው ስብከቱ ንስሐ መግባት ነው። ወደ አምላክ ወደ ጌታ የሚያቀርበን የመጀመሪያው ስራ ንስሐ መግባት ነው። ስለዚህም ንስሐ ግቡ። ለምንድን ነው ንስሐ የሚገባው? ከእርሱ በፊት የነበረ ከእርሱ በኋላ የሚመጣ ከእርሱ በኋላ ማለት 6 ወር ዮሐንስ ጌታን ይቀድመዋል በመወለድ። ስለዚህ ከእርሱ በኋላ የሚመጣው እርሱን የሚከተለው ሕዝብ እንዲከተለው ለንስሐ ለዛ ለሚከተለው ለኢየሱስ ክርስቶስ እያዘጋጀ ነበር። ተመልከቱ፣ መንገዱን ይጠርግ ነበር። ለማን? በመንገዱ የሚሄደው ክርስቶስ ነበርና ማለት ነው። ያንን መንገድ እየጠረገ አባጣ ጎርባጣው ይስተካከል አለ፣ ሻካራውም ለስላሳ ይሁን አለ። ምክንያቱም የሚመጣው ማን ነው? ንጉሥ ነው። በጥንቱ ነገሥታት ዘመን ላይ ነገሥታት ሲሄዱ ሕዝቡ ወጥቶ በይፋ መንገድ እየጠረገ እንደ ዛሬ ዶዘር በሌለበት ማለት ነው እየጠረገ ንጉሡን ያሳልፍ የነበረው ሕዝብ ነው። አሁን ዮሐንስ የጻፈው በዚህ ልማድ ነው። ንጉሡ ይመጣል። የሚመጣው ንጉሥ ማን ነው? ክቡራን ተመልካቾቻችን አሁንም ቆይታችሁን ከጌዲዮ ቴሌቪዥን ጋር እያደረጋችሁ ስለሆነ እጅግ አድርገን እናመሰግናለን። የከተራ በዓል አሁንም በደመቀ ሁኔታ በዲላ ሁለገብ ስቴዲየም እየተከናወነ ነው የሚገኘው። አጠገቤ እንግዲህ የበዓሉ ተሳታፊ እንግዶች አሉ። እነሱን እንተዋወቃቸው። ማን እንበል? ስማችሁን እስቲ እንተዋወቃችሁ። እሺ፣ ስሜ የወንዶሰን ሞላለኝ ይባላለሁ። የምኖረው በዚህ በዲላ ከተማ፣ የምሰራው በዲላ ዩኒቨርሲቲ ነው። አሁን ያለሁት ያው ከባለቤቴና ከልጄ ጋራ የከተራን በዓል ለማክበር እዚህ ያው ስቴዲየም ተገኝቻለሁ። መልካም። ልጆችስ ማን ይባላል? እስቲ ራሱን ያስተዋውቅልን። ክብረአብ ወንዶሰን ይባላል። የምኖረው ዲላ ነው። የተወለድኩትም ዲላ ነው። ወይዘሪት የሸዋረግ መለሰ እባላለሁ። እሺ፣ አመሰግናለሁ። እንግዲህ የከተራን በዓል እየታደማችሁ ነው የምትገኙት በዲላ ከተማ ማለት ነው። በዓሉን እንዴት አገኛችሁት? እንግዲህ የጥምቀት በዓል ማለት ያው በተለይ ለኦርቶዶክሳውያን ለየት ያለ ቦታ ነው ያለው። በዛው ልክም ደግሞ ያው የከተራውን በዓል እንደዛ ነው እና በከተማ ወደ ከ6 በላይ ደብሮች አሉ። ያው ከስድስቱም ደብር እንግዲህ ታቦታትን ይዘን እዚህ መተን እንግዲህ እዚህ እንገኛለን። መልካም። የእንኳን አደረሳችሁ መልእክቶትን ለቤተሰቡ እንዲሁም ደግሞ ለወዳጅ ዘመዶ ማካፈል ከፈለጉ እድሉን እሰጦታለሁ። እሺ፣ እኔ እንኳን አደረሳችሁ ማለት የምፈልገው በመጀመሪያ ለመላው የኢትዮጵያ ኦርቶዶክስ ክርስቲያን ተከታይ ሃይማኖት ተከታይ ኦርቶዶክስ ሃይማኖት ተከታይ ክርስቲያኖች እንኳን ለከተራው በዓል በሰላም አደረሳችሁ። ለምወዳችሁ ጓደኞቼ፣ ቤተሰቦቼ፣ ባለቤቴ፣ ልጆቼና እህት ወንድሞቼ፣ ለመላው የኢትዮጵያ ሕዝብ እንኳን ለከተራው በዓል በሰላም አደረሳችሁ እላለሁ። መልካም በዓል። አመሰግናለሁ ለሁላችንም። እሺ፣ እንተዋወቅ። እሺ፣ በላቸው ገረሙ እባላለሁ። እሺ፣ አመሰግናለሁ። ያው በየአመቱ የሚደረግ ነው። ወጣቶች እንደዚህ እየተባበሩ እንግዲህ በተለይ ምንጣፍ በማንጠፍ ቄጠማን፣ እንዲሁም ደግሞ ሰልፎችን በማስተባበር ካምናው የዘንድሮ የጥምቀት በዓል ድባቡ ምን ይመስላል ባንተ እይታ? እንግዲህ እግዚአብሔር ይመስገን በየአመቱ ለዚህ ሰዓት ደርሰናል። ካምናው የተሻለ ሰልፍ አመቱን ወጣቶች ተባብረን ሰልፍ አድርገን እያንዳንዳችን በማናበብ በከተማችን ላይ የሚመጣው ጸጥታን በማስከበር አመቱ ሙሉ ዝግጅት ስናደርግበት ነበር። ለዚህ በዓል እንግዲህ ባቀድነው መሰረት እስከዚህ ሰዓት ድረስ ሁሉም ወጣቶች በመተባበር ሰላማዊ ሰልፍ እያንዳንዳችን ሰላማዊ ሰልፍ አቅርበን ለዚህ ሰዓት በቅተናል። ያው በዓሉ የጋራ ከመሆኑም አንጻር በተለይ ደግሞ እንደዚህ ምእመናን በአደባባይ ወጥቶ የሚያከብሩበት በዓል ስለሆነ አንድነትን ከማጠናከር አንጻር በተለይ ወጣቶች ሚናቸው ከፍ ያለ ነው። እዚህ በዓል ላይ ወጣቶችን ነው በብዙ እያየን ያለ ነው እና የወጣቶች ትብብር ምን ይመስላል? የወጣቶች ትብብር እንግዲህ በጣም ደስ የሚለው ነው። ከዚህ በፊት እንግዲህ በብፁዕ አባታችን በወራዊ ስብሰባ ላይ
ወጣቶችን እየሰበሰቡ በዚህ ሰዓት በቃ በመተባበር አንዳችን ከዚህ በፊትና ሰልፍ በመበጥበጥ ያለው ነገር ስርዓትን በማስተባበር በውጣነታቸው እያስተማሩን ነበረ። ሁላችንም ያ ስርዓት ተከትለን በዛ መሰረት ካምና የተሻለ ሰልፍ አካሄደናል ብዬ አስባለሁ። በጣም ደስ ይላል። ያው የዘንድሮ በዲላ ከተማ አሁን እንደሚታየው በሌሎች አድባራት ወይም ደግሞ በሌሎች ከተማ ላይ ከሚታየው የተለየ በዓልን ዘንድሮ እያከበርን እንገኛለን። እንደሚታየው ነው። አዳዲስ ነገሮችን ከሌላ አዲስ አበባ ላይ ካሉት ኦር ደግሞ ሐዋሳ ላይ ካሉት ከነሱ በተለየ መልክ እነሱን እያየን ከነሱ የተሻለ በዓልን ለማክበር የተለየ ነገር እያደረግን ነው። ሌላ ጊዜ ግፊያ ነበረ፣ ትርምስ ነበረ። ያንን አስቀርተናል። ራቅ ባለ መንገድ ታቦታቱ ምእመኑም እያከበሩ ይገኛሉ። ዘንድሮ ያው በዚሁ እንግዲህ ተመልካቾችም እያዩን ይገኛሉ። መልካም በዓል ማለት የምትፈልጋቸው ሰዎች? አዎ ለመላው ለኢትዮጵያን እና ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች መልካም በዓል፣ መልካም የጥምቀት ጊዜ ይሁንላችሁ። እንደኛ የተሻለ ነገር ሰርተን የምናወራበት ዲላ ከተማን አሳድገናት የተሻለ ነገር እንደሚታወቀው ከተማውም እያደገ ነው። በዛ ላይ ደግሞ ባደገች ሀገር ላይ ደግሞ የተሻለ እኛም አይምሯችንን አሳድገን የተሻለ በዓል እናከብራለን ብዬ አስባለሁ። መልካም በዓል ለሁላችሁም እመኛለሁ። አመሰግናለሁ። እንተዋወቅ። እኔ ወይዘሮ ተስፋነሽ አብርሃም እባላለሁ። የዲላ ከተማ ነዋሪ ነኝ። መልካም። ያው የተገናኘ ነው የጥምቀት በዓል ላይ ነው። በተለይ ደግሞ በድምቀት እየተከበረ ያለው የከተራ በዓል ላይ ነው። የዘንድሮ የከተራ በዓል ምን ይመስላል? ድባቡን እንዴት አየሽው? እኔ እንደውም በጣም ነው ደስ የሚለው። ምክንያቱም ከበፊቱ ያሁኑ የጥምቀት በዓል የከተራ በዓላችን እጅግ ደስ የሚል ነው። አንድነታችንን ሁለመነታችንንና ፍቅርን ደስታ የተሞላ ስለሆነ በጣም ነው ደስ የሚለው። ከባለፈው እንደውም በተቻለ በቃ በጣም ደስ በሚል ሁኔታ ደስ የሚል አብሮነታችንን፣ አንድነታችንን፣ ፍቅራችንን የሚያሳይ ባህል ነው እና በጣም ነው ደስ የሚለው። ክቡራን ተመልካቾቻችን አሁንም ቆይታችሁን ከጌዲዮ ቴሌቪዥን ጋር እንድታደርጉ እንጠይቃለን። የከተራ በዓልን በደማቁ ሁኔታ በዲላ ሁለገብ ስቴዲየም እየተከበረ ነው የሚገኘው። የጥምቀትን በዲላ ማህበር አስተባባሪ አጠገቤ ይገኛል። ማን እንበል እንተዋወቅ? ዘሪሁን እባላለሁ። ከዚሁ ከጥምቀት በዓል አዘጋጅ ኮሚቴ ነው። የዚህ በዓል ዋና አዘጋጅ ኮሚቴ። በዓሉን እንዴት አየኸው? የዘንድሮ በጣም ይለያል። ምናልባት ለምእመኑ በጣም አስደሳችና በሌላ ትልልቅ ከተሞች ላይ የተለመደውን ነገር ወደ ዞናችን በጌዲዮ ዞን ላይ ይዘን ለመምጣት ሞክረናል። ረጅም ወራትን ዝግጅት ለማድረግ ሞክረናል። ጌዲዮ ዞን ላይ የዘንድሮ በጣም የተለየና ያማረ ነው ብዬ አስባለሁ። መልካም። እንግዲህ ዘንድሮ በዓሉን እንዳየነው ከሆነ እጅግ በጣም ለየት ያሉ ነገሮች እየተመለከትን ነው የምንገኘው። ይህንን የተለየ የበዓል አከባበር ወደ ምእመኑ ለማምጣት ምን ያህል ጊዜ ዝግጅት ተደርጓል? ምን የተለየ ነገርስ አድርጋችኋል? በጣም አመሰግናለሁ። ዘንድሮ በጌዲዮ ዞን ያለውን ይሄን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከሚከበር ትልቅ በዓላት አንዱ የጌታችን የጥምቀት በዓል መሆኑ ይታወቃል። ይህን ደግሞ በጣም ሰፊ ዝግጅት፣ በጣም ሰፊ ውይይት ከብዙ የመንግስት ባለድርሻ አካላቶች ጋር፣ ከወጣቶች ጋር፣ ከህፃናት ጋር፣ ከአዋቂዎች ጋር፣ ከሁሉም ህብረተሰብ ጋር እንዲሁም ከየደብሮ ኃላፊዎች ጋር መስራት ይጠይቃል። የጥምቀት በዓል አዘጋጅ ኮሚቴ ብዙ ኃላፊነት እንዳለበት ሁሉ ከጸጥታ አካላት ጋር እንደዚሁ በሶሻል ሚዲያ እንዳሳወቅ ነው ሰፊ ውይይቶች ተደርጓል። ከወጣቶች ጋር ራሱን የቻለ ውይይቶች ተደርጓል። በየአካባቢው በሰላም ዙሪያ የጸጥታ አካላቱ የሰራው ስራ አለ። ከኛ ጋር አጠቃላይ ውይይቶችን አድርጓል። ከደብሩ ጋር ያለን ውይይት በጣም ሰፊና እንዴት እንስራ፣ በዘንድሮ ዓመት እንዴት ለየት ያለ ስራዎችን እንስራ፣ ሃይማኖታዊ ስርዓቱ እንዴት ነው የሚቀጥለው፣ በዞናችን ይሄን የጥምቀት በዓል የቱሪስት መዳረሻ እንዴት ነው ማድረግ የምንችለው፣ ቱሪስቶች ከዚህ በላይ ጎብኚዎች ከዚህ በላይ ሊመጡ የሚችሉባቸው መንገዶች ምን አይነት ናቸው በሚል በጸጥታም ጉዳይ በውበቱም ጉዳይ በቤተክርስቲያናዊ ስርዓትም ጉዳይ በጣም ሰፊ ስራዎች ተሰርተዋል። ምን ያህል የተቀናጀ ስራ እየተሰራና ያማረ እንደነበር አይታችሁታልና ይህን ይመስላል። ዘንድሮ በጣም የተለየ ነው ለኛ ለአዘጋጆቹ።
ክቡራን ተመልካቾቻችን አሁንም ቆይታችሁን ከጌዲዮ ቴሌቪዥን ጋር እያደረጋችሁ ስለሆነ እጅግ አድርገን እናመሰግናለን። አሁን ደግሞ በዓሉን በተመለከተ አንድ አባት አጠገቤ ይገኛሉ። ከእሳቸው ጋር ቆይታ የምናደርግ ነው የሚሆነው። ማን እንበል አባታችን? ስሞትን እንተዋወቅ እስቲ። ስሜ መላከ ሰላም አምሳሉ ሳለ እባላለሁኝ። የዲላ መካነ ቅዱስ ሥላሴ ወአቡነ ገብረ መንፈስ ቅዱስና ዳማ ቅዱስ ጊዮርጊስ አብያተ ክርስቲያናት አስተዳዳሪ ነኝ። ዛሬ እንግዲህ የከተራ በዓል በዲላ በደማቅ ሁኔታ እየተከበረ ይገኛል። ከተራ ማለት ምን ማለት ነው ከሚለው እንነሳ። ከተራ ማለት እንግዲህ የጥምቀት ስነ ስርዓት ውስጥ ቤተክርስቲያኒቷ በምን መልኩ ነው የምታከናውነው? እንግዲህ ዛሬ እንደ አያችሁት ከተለያዩ አድባራት ታቦታት ሕጉ ወጥተው ወደዚህ ወደ ጥምቀተ ባህር መጥተዋል። የሌሊቱ አገልግሎት ይቀጥላል። እንግዲህ የነገ ዕለት ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ የተጠመቀበት በእደ ዮሐንስ በፈለገ ዮርዳኖስ የተጠመቀበትን የምናስብበት ዕለት ነው። በተለየ ሁኔታ ነው በዓሉን የሚያከብረው። ሕፃን አዋቂ ሳይል ሁሉም ወደዚህ ወደ ጥምቀተ ባህሩ ይመጣል። ሌሊት ቅዳሴው አገልግሎት ይፈጸማል። ከዛ በኋላ ደግሞ ቅዳሴው እንዳለቀ የጸበል ርጭት ስርዓት ይፈጸማል። ያ በጣም ህዝቡን የሚያስደስት ህዝቡ በጉጉት የሚጠብቀው ነው። ያም የመጀመሪያውን በዮርዳኖስ ክርስቶስ ተጠምቆ ለኛ ልጅነትን የሰጠበትን ለማሰብ ነው። ይሄኛው የምንረጨው ጸበል ግን ልጅነትን ለማስገኘት ሳይሆን የበረከትን ነው። ልጅነትን የምናገኝበት በጥምቀት ስለሆነ ይህን የምታስተምርበት ዕለት ነው ማለት ነው ቅድስት ቤተክርስቲያን። የተወደዳችሁ ተመልካቾቻችን ጥምቀትን የከተራን ስነ ስርዓት እንግዲህ በዲላ ከተማ ስናስቃያችሁ የነበረውን ይመስላል። እንግዲህ የከተራ በዓል በዲላ ከተማ በዲላ ሁለገብ ስቴዲየም እንግዲህ ታቦታቱ ወደ ጊዜያዊ ማደራቸው ገብተዋል ማለት ነው። እንግዲህ ነገ ደግሞ እጅግ በጣም የሚከበረው ታላቁ በዓል ነው። የሚናፈቀው የጥምቀት ስነ ስርዓት ነገ በ11 የጥምቀት ስነ ስርዓት ይከናወናል። እንግዲህ የጥምቀት ስነ ስርዓቱ ነገ ሌሊት ላይ ነው የሚጀምረው። የማህሌት ስነ ስርዓት ካህናቱ ሊቃውንቱ ሌሊት ጀምሮ ወደ አገልግሎታቸው ይገባሉ። እንዲሁ የቅዳሴ ስነ ስርዓት አለ። እንዲሁም በጥምቀተ ባህሩ የመጠመቅ ስነ ስርዓቱም እንዲሁ ጠዋት ላይ ነው የሚከናወነው። እንዲሁ ደግሞ ዛሬ የመጡ ታቦታት መልሰውም ነገ ወደየ አጥቢያዎቻቸውና ወደየ ደብሮቻቸው የሚገቡበትን ቀን ነው። ከዛም ጋር እንግዲህ በተጨማሪ በዲላ ከተማ ከሌሎች ዙሪያው ካሉ አካባቢዎች እስከ 13 ድረስ የጥምቀት ይከበራል። ነገም የሚገቡ ይኖራሉ። እስከዛ የሚቆይ ነው የሚሆነው። በ12 የቅዱስ ሚካኤል ታቦት እዚሁ ነው የሚሆነው። የቃና ዘገሊላ በዓል በ12 ስለሚከበር በ12 የቅዱስ ሚካኤል ታቦት ይገባል። እንዲሁም ደግሞ በ13 የእግዚአብሔር አብ ታቦትና የመላኩ የቅዱስ ሩፋኤል ታቦት እስከ 13 ድረስ እንግዲህ ዲላ ለተከታታይ 4 ቀናት በጥምቀት በዓል ድምቅ ብላ የምትውል ነው የሚሆነው። የተወደዳችሁ ተመልካቾቻችን እኛም እንግዲህ የከተራውን ስነ ስርዓት ነው ወደ እናንተ ያደረስነው። ነገም ተነገ ወዲያም እንግዲህ ይቀጥላሉ። ሌሎች እዚሁ በጥምቀተ ባህር የሚደረጉ ክንውኖች ወደ እናንተ መድረሳቸውን ይቀጥላል። እስካሁን ስትከታተሉት የነበረው ከጌዲዮ ቴሌቪዥን ወደ እናንተ የደረሰ የነበረው የከተራ የጥምቀት በዓል ክንውን ይሄንን ይመስል ነበረ። እንግዲህ ከተመልካቾቻችን ጋር አብረናችሁ እስካሁን ከደብሮች ጀምሮ እስከ ስቴዲየም ድረስ አብረናችሁ የነበርነው ብሌን ተገኝና እኔ ሃይማኖት ጀመሩ ከሌሎች የካሜራ ባለሙያዎቻችን እንግዲህ ዛሬ በጣም ሲተጉ ነው የዋሉት። እንግዲህ መልካም የከተራና የጥምቀት በዓል እንዲሆን እኛም ከወዚሁ መልእክታችንን እናስተላልፋለን። መልካም